ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። በመጀመሪያም የ12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ብሔራዊ መታወቂያ ወይም ናሽናል አይዲ ቅድመ ሁኔታ ተደረገ። የትምህርት ምዘናና ፈተና አገልግሎት ብሔራዊ መታወቂያ ወይም ናሽናል አይዲ ለፈተና ለመቀመጥ ቅድመ ሁኔታ ነው ብሏል። ማንኛውም የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ወይም ናሽናል አይዲ ከፈተና ምዝገባ ቀድሞ ማውጣትና በእጁ መያዝ ይገባዋል ሲል አሳውቋል። ብሔራዊ መታወቂያ ወይም ናሽናል አይዲ የሌለው ተፈታኝ ለፈተና መመዝገብም ሆነ በማንኛውም ሁኔታ መፈተን አይችልም ሲል አስገንዝቧል። ተማሪዎች የብሔራዊ መታወቂያ ወይም ናሽናል አይዲ ይዘው እንዲገኙ የተማሪ ቤተሰብ፣ መምህራን፣ የትምህርት አመራሮች እንዲሁም የሚዲያ አካላት ተገቢውን ድጋፍ እንዲያደርጉ ጥሪ ቀርቧል። በመቀጠልም የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎቹ የጸጥታ አካላት በመምሰል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊ እና ዳግም ብርሃን የተባሉ ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኤት አህመድ በተባለች ግለሰብ ላይ እንደሆነ ፖሊስ ገልጿል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ 2B88595 AA የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የፖሊስ ምርመራ መዝገቡ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ ደርሷል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታሁን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክ እና በህብረተሰቡ ትብብር ከነ ኤግዚቢቱ ቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለውን የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡን እና ከወንጀሉ ጋር ተያይዞ ተጨማሪ ምዝገባ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል በመምሰል እና ተመሳሳይነት ያለውን የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙት ለሚመለከታቸው የጸጥታ አካል ጥቆማ እና መረጃ በመስጠት ትብብሩን እንዲያጠናክር ፖሊስ ጥሪውን አቅርቧል። ከ36,000 በላይ የቪዛ ጊዜያቸው ያሳለፉ የውጭ አገር ዜጎች መቀጣታቸው ተገለጸ። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ አገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ የተሰራ መሆኑን የገለጹ ሲሆን በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አስመልክቷል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑንም አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውን እና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውንም ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ አገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም መናገራቸውን ኤፍቢሲ ዘግቧል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሰላማዊት አስታውቀዋል።
በመጨረሻም የእስራኤል ፓርላማ ዌስት ባንክን ወደ እስራኤል የሚጠቀልል ሕግ አጸደቀም። የእስራኤል ፓርላማ ዛሬ ባደረገው ስብሰባ ዌስት ባንክ ሙሉ በሙሉ ወደ እስራኤል እንዲጠቃለል የሚደነግገውን ረቂቅ ሕግ አጽድቋል። ይህ ሕግ የጸደቀው 24 ለ25 በሆነ ጠባብ ድምፅ ነው። ረቂቅ ሕጉ ዛሬ ከነሴኔቱ ያለፈ ቢሆንም ተግባራዊ እንዲሆን ግን ሌሎች 3 ሂደቶችን ማለፍ ይኖርበታል። በረቂቅ ሕጉ ውስጥ እስራኤል ዌስት ባንክን እንዴት እንደምታስተዳድር፣ የሕግ አካላት እንዴት እንደምታቋቁምና በዚህ አዲሱ ግዛቷ ውስጥ እንዴት ዜጎቿን እንደምታሰፍር በዝርዝር ተቀምጧል ሲል አላይን ዘግቧል። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ ዜና እስከምንገናኝ ድረስ ሰላም ቆዩ።